ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ሳምንታዩ ቲክቶክ ሰሎሞን በኢቢኤስ ተጀምሯል ለዛሬ ወጥ የሆነ ርዕስ ይዤላችሁ ነው የምቀርበው እንዲሁም በሁለት ክፍል አድርጌ ማቀርብላችሁ ፕሮግራም ነው የሚሆነው ከብዙ ተመልካቾች በደረሰኝ አስተያየት ይሄ ቶፒክ እንዲዳሰስ እኔም ደግሞ ሳስብበት የነበረው ነበረ በአቀርባለሁ ብዬ የማስበው ስለዚህ ከዛ ጋር በተያያዘ እንግዲህ ስለ ሳተላይቶች ዛሬ እና በሚቀጥለው ሳምንት አንድ ላይ አድርገን ሰፋ ያለ እይታ እንግዲህ ስለነሱ እናደርጋለን ማለት ነው ከዝግጅቱ ጋር እንድትቆዩ ጋብዛችኋለሁ በጣም በሚያስደንቅ ሁኔታ በሳተላይቶች ላይ ያለን መመርኮዝ ነው ዲፔንደንሲ በጣም ከምናስበው በላይ ነው ስናስበው ሳተላይት ላይ የተንጠለጠለ የተሽከረከሩ ምንም ብዙም ከየቀኑ ህይወታችን ጋር የሚሄዱ አይመስልም ነገር ግን በጣም በሚያስገርም ሁኔታ ብዙ ዲፔንደንሲ ያለው ቁጭ ብለን አሁን ይሄን ሾው የምታዩበት ዋናው ምክንያት ሳተላይቶች ስላሉ ነው ኢቢኤስ ቴሌቪዥን ቁጭ ብላችሁ በየቤታችሁ ይሄን ፕሮግራም የምትከታተሉት ሳተላይቶች ስላሉ ነው ሳተላይቶች ባይኖሩ ይሄ ነገር ተጨባጭም እውነትም ሊሆን የማይችል ነገር ነበር ማለት ነው እንዲሁም ከዛ በተጨማሪ እጅግ በጣም የምንወዳቸው ዓለም አቀፍ ዝግጅቶች ስፖርቶች እንዲሁም አከባበሮች የዓለም ዋንጫ ኦሎምፒክ እንዲሁም ሌሎች በቀጥታ የሚተላለፉ ዝግጅቶችን የምናየው ሳተላይቶች ስላሉ ነው አለበለዚያ በፍጹም ልናደርገው አንችልም ነበር ማለት ነው እንዲሁም ከምንወዳቸው ወዳጆቻችን ዘመዶቻችን ሩቅ አገር ካሉ ከኢንተርናሽናል ኮሎች እውነት የሆኑት በሳተላይቶች የተነሳ ነው ሳተላይቶች ባይኖሩ ኖሮ ኢንተርናሽናል ኮል የሚባል ነገርም ሊኖር አይችልም ነበር ማለት ነው ወይም ደግሞ እጅግ በጣም ከባድ የሆነ ስራ ነበር የሚሆነው ሊትራሊ ኬብሎችን ከአሜሪካ እንግዲህ ወይ አፍሪካ ድረስ ወይም አውስትራሊያ ድረስ ገመድ መዘርጋት ያስፈልግ ነበር ማለት ነው እንዲሁም የዌዘር ፎርካስቶች ትንበያዎች እየመጡልን ጥላ ይዘን ከቤታችን ወጥተን ዝናብ እንዳይደበድበን የምንሆንበት ብዙ ጊዜ ከዛም ባለፈ ደግሞ ከፍተኛ የሆኑ የተፈጥሮ አደጋዎች ሊመጡ ነው ተብሎ ሰዎች እንዲዘጋጁ ኦፍ ኮርስ ተፈጥሮ መቆጣጠር አንችልም ነገር ግን በብዙ ጊዜ የዌዘር ፎርካስት ተግባራዊ ሆኖ ከብዙ አደጋዎች ከመብዛታቸው እንዲቀነስ ሆኗል ይሄ ነገር እውን የሆነው ሳተላይቶች ስላሉ ብቻ ነው ብዙዎቻችን በተለይ በዚህ በምዕራቡ ዓለም በናቪጌሽን ሲስተም ወይ በጂፒኤስ ሲስተም ላይ ከፍተኛ የሆነ ዲፔንደንሲ ያለን ያለ ጂፒኤስ ከፖይንት ኤ ወደ ፖይንት ቢ መሄድ እስከማንችል ድረስ ጂፒኤሶችን በጣም ነው የምንጠቀመው ሰው ተነስቶ እዚህ ነው ያለሁት ናቢለን የቱ ጋር ነው ያለው በምኑ ጋር ማለት አያስፈልገንም ጂፒኤስ መኪናዎቻችን ውስጥ ወይም ደግሞ ዲቫይስ ወይ ስልኮቻችን ላይ ያለ በሱ የተነሳ ቀጥታ ወደ ምንፈልገው ቦታ መሄድ እንችላለን ይሄ እውነት የሆነው ሳተላይቶች በኦርቢት ላይ ስለሚሽከረከሩ ብቻ ነው አለበለዚያ በፍጹም ሊሆን የሚችል ቴክኖሎጂ አልነበረም ማለት ነው ከዚህ ጋር በተጨማሪ ከናቪጌሽን ሲስተም ጋር በተያያዘ አውሮፕላኖች በሰማይ ላይ በሰላም ሳይጋጩ ያረፉ እየወጡ በትክክለኛ ሁኔታ ስርዓት ይዘው እንዲሄዱ የሚሆንበት ምክንያት ይህን እውነት ያደረገው የሳተላይቶች በኦርቢት ላይ መሽከርከር ነው ከዚህም በተጨማሪ አውሮፕላኖች በአየር ላይ ሆነው በአንድ ሰዓት በአንድ ጊዜ በአየር ላይ ያሉ አውሮፕላኖች ቁጥር በጣም ነው የሚያስደንቀው በሺዎች የሚቆጠሩ አውሮፕላኖች ናቸው በአንድ ጊዜ በአየር ላይ ከአንድ ቦታ ወደ አንድ ቦታ የሚሄዱትና እነዚህ አውሮፕላኖች በአየር ላይ እንዳይጋጩ እንዲሁም ሲያርፉና ቴክ ኦፍ ሲያደርጉ በትክክል ስርዓታቸውን ጠብቀው እንዲያደርጉ የሆነበት ይህንን ክንውን እውን ያደረገው ቴክኖሎጂ የሳተላይቶች በኦርቢት ላይ መሽከርከር ነውና ያለነሱ ይሄ ነገር እውነት ሊሆን አይችልም ወይም ደግሞ በጣም ከባድ ይሆን ነበር ማለት ነው ስለዚህ የሳተላይቶችን ከህይወታችን ጋር መያያዝ ከዚህም በጣም ብዙ አፕሊኬሽን አላቸው ሌሎቹም በኋላ ስንቀጥል ወደ ዲቴል ስንገባ እናያቸዋለን ነገር ግን አሁንም ቢሆን ምንድናቸው ሳተላይቶች ምንድናቸው ለምንድነው አስፈላጊ የሚሆኑት የተወሰነው ነገር ተናግረናል ግን ለምንድነው እጅግ በጣም አስፈላጊ የሚሆኑት እንዴት ነው የሚሰሩት እንደገና ደግሞ እንዴት አድርገው ነው ሳተላይቶች ቲቪ ብሮድካስቲንግ የሚሰሩ ቅድም እንዳልኳችሁ ይሄን ቲቪ ፕሮግራም የምታዩ በሳተላይቶች ብሮድካስቲንግ የተነሳ ነው እና እንዴት ነው የሚሰራው እንዲሁም ደግሞ የተለያዩ አይነት ሳተላይቶች አሉ ለብሮድካስቲንግ ለጂፒኤስ ለሰርቬላንስ እናያቸዋለን እነሱን ሁሉ አብረን የምንቃኝበት ሁኔታ ነው የሚሆነው እንዲሁም ደግሞ ሳተላይቶች በሙሉ በአንድ ጊዜ በአየር ላይ ምን ያህል ሳተላይቶች እንዳሉ በኋላ እናያለን ነገር ግን እነዚህ ነገሮች በአንድ ጊዜ ቢበላሹ ምን ሊፈጠር ይችላል በአለም ላይ ምን ሊሆን ይችላል የሚለውን ነገር ያንን ሐሳብ አብረን እንቃኛለን እና እንዴት ነው ደግሞ ሳተላይቶች ከመሬት ላይ ወደ ኦርቢት የሚመነጠቁትና እዛ ላይ እንዲሽከረከሩ የሚሆነው እንዴት ነው ያንንም እንጎበኛለን ማለት ነው እና የቱ ጋር ያሉት ስፔስ በጣም ግዙፍ የሆነ ነገር ነው እና ስፔስ ላይ የቱ ጋር ያሉት ሳተላይቶች የሚለውንም እናያለን ማን ነው ደግሞ ኦን የሚያደርጋቸው ባለቤትነታቸው ለማን ነው እነዚህ ሁሉ በብዛት በብዙ ሺህ የሚቆጠሩ ሳተላይቶች ማን ነው ኦን የሚያደርጋቸው እና ደግሞ በአንድ ሳተላይት ውስጥ ያለው ፓርት ምን ያካትታል አንድ ሳተላይት የሚሆነውንም እናያለን ከዚህ በተጨማሪ ቅድም እንዳልኩት የእርዝን ኦርቢት እንዴት አድርገው ነው የሚሽከረከሩት የሚለው እናያለን እንዲሁም ደግሞ በሆነ አጋጣሚ ያ ሁሉ ሳተላይት እንግዲህ በስፔስ ላይ ሲሽከረከር ይጋጫሉ ወይ ቢጋጩስ ምን ይፈጠራል የሚለው እናያለን እና ደግሞ ስለ ጃሚንግ ትንሽ እናያለን እንዴት ነው ሳተላይቶች ስራቸውን የሚያደናቅፈው ነገር ጃሚንግ ይባላል ጃም የሚደረጉት እንዴት ነው ለምንድን ነው የሚለውንም እንግዲህ አብረን እናያለን ማለት ነው ሳተላይቶች ምንድን ናቸው እንግዲህ አሁን የመጀመሪያውን ነገር ስናይ ምን እንደሆኑ ከነሱ ብንጀምር ጥሩ ነው እና
የተፈጥሮ ሳተላይቶች የሚባሉ አሉ። ይሄ እንግዲህ ወደ ድሮ ጂኦግራፊ ክላስ በትንሹ ወስዳችኋለሁ ማለት ነውና የተፈጥሮ ሳተላይቶች ለምሳሌ ጨረቃ እንግዲህ የተፈጥሮ ሳተላይት ተብላ ከምትታወቀው አንዷ ነች እና ማንኛውም ኦብጀክት በኦርቢቱን ጠብቆ በትክክል ኮንስታንት በሆነ ስፒድ በፕላኔቶች ዙሪያ ወይ በፀሐይ ዙሪያ የሚሽከረከር ኦብጀክት ሳተላይት ይባላል። ስለዚህ እንግዲህ መሬት ራሷ ደግሞ የተፈጥሮ ሳተላይት ነች ማለት ነው። ለምን? በፀሐይ ዙሪያ ስለምትሽከረከር። ፕላኔቶችም ሳተላይቶች ናቸው። ጨረቃ ደግሞ የመሬት ሳተላይት ነች ማለት ነው። እና ሳተላይት የሚባለው ግን ብዙ ጊዜ ተያይዞ የምናገኘው ሰው ሰራሽ ከሆነው ይሄ ለሳይንስ ፐርፐዝ ቅድም ያልኳቸው ጉዳዮች የምናስወነጭፈውን ሳተላይት ነው ሳተላይት በምናስበው። ግን ሳተላይት የተፈጥሮም ሳተላይት ነው የሚባለው እርዝ ሙን እንዳልኳችሁ ማለት ነው። ወደ ሰው ሰራሹ ዋናው ጉዳይ ሱስ ነው። ወደ ሰው ሰራሹ ስንመለስ ደግሞ ይሄም እንደዛው ነው። ኮንሰፕቱ አንድ ነው። በኦርቢት ላይ በኦርቢት ላይ መሬትን ሊዞር ይችላል፣ ፀሐይ ሊዞር ይችላል፣ ሌሎች ፕላኔቶችን ሊዞር ይችላል። ያ ሰው ሰራሽ ሳተላይት ኦርቢትን ጠብቆ የሚዞር ከሆነ ኮንስታንት በሆነ ስፒድ ያ ሳተላይት አርቲፊሻል ሳተላይት ወይም ማን ሜድ ሳተላይት ይባላል ማለት ነው። ሳተላይቶች በጣም እጅግ በጣም ረዥም ዓመት የሚባል አይደለም ያላቸው። አሁን ለደረሱበት እድገት ጋር ሲያያዝ በጣም ፌርሊ አጭር እድሜ ነው ያላቸው ነው የሚባለው። 57 ዓመት ያህል እድሜ ያላቸው ሳተላይቶች። የመጀመሪያው ሳተላይት በሩሲያ ሶቪየት ዩኒየን ለመጀመሪያ ጊዜ ላውንች የተደረገው በ1957 ዓመተ ምህረት ነበረ። የዚህ የመጀመሪያ ሳተላይት ስምም ስፑትኒክ 1 ይባላል። ይኸው ስኬታማ የሆነ የሳተላይት ላውንች በ1957 በተከናወነ ጊዜ ከፍተኛ የሆነ መደነቅን በዓለም ዙሪያ ፈጥሮ ነበርና ሶቪየት ዩኒየን በወቅቱ እንግዲህ የዓለም ሀያሉ ሀገርም እንድትሆን ያንን ያመላከተ ሁኔታ ይዞ ነበር ማለት። ስለዚህ የዚህ ሳተላይት መወንጨፍ ዋና ዓላማው በወቅቱ የነበረው ስፔሲፊክ የሆነ ፐርፐዝም አልነበረውም። የሳተላይት ሙከራ ነው። ኦኬ ሳተላይትን ወደ ስፔስ ልከን በኦርቢት ላይ እንዲሽከረከር ማድረግ እንችላለን ነው የሚለውን ተሞክሮ ለማረጋገጥ ነበር። ከሱ በተጨማሪ ግን ዋናው ምልክት የነበረው ምንድነው? የፖለቲካ መልእክት ነው የነበረው። በወቅቱ የኮልድ ዋር የሚቀሰቀስበት ሁኔታ ነበር ያለውና ስለዚህ በአሜሪካና በራሻ መካከል ያለው ውጥረት ከፍተኛ ስለነበረ በሁሉም ነገር ሀያል መሆናቸውን ለማሳየት ፉክክሩ ነበርና የፖለቲካ መልእክት ነው የነበረው። ሞር ሀያል ነኝ የሚለውን ነገር ለማመላከት ማለት ነው። ነገር ግን ይሄ ሀያልነት በራሻ ለረጅም ጊዜ አልቆየም። ከተወሰኑ ወራት ጊዜ በኋላ የአሜሪካን ሳተላይትም በተሳካ ሁኔታ ወደ ስፔስ ተወንጭፏል ማለት ነው። እንግዲህ ቅድም እንዳልኩት ሳተላይቶች ፊክስድ በሆነ ኦርቢት ላይ ኮንስታንት በሆነ ስፒድ የሚሽከረከሩ ኦብጀክቶች ናቸው ማለት ነው። ይሄ ነገር ፊክስድ በሆነ ስፒድ ኦርቢትን ጠብቆ እንዲሽከረከር የሚያደርግበት ዋናው ምክንያት ምንድነው? ግራቪቲ ነው። ከግራቪቲው ይስባቸዋል። ከዛ ደግሞ ፑል እና ፑሹ አንድ ላይ ሆነው በዛ ኦርቢት ላይ ኮንስታንት በሆነ ስፒድ እንዲሽከረከሩ ያደርጋቸዋል ማለት ነው። በአሁኑ ሰዓት ከ50 በላይ ያህል አገሮች በሳተላይት ኦፕሬሽን በዚህም ይሁን በዚያ በሳተላይት ኦፕሬሽን ላይ ኢንቮልቭ አድርገው ተሳትፎ ይገኛሉ ማለት ነው። ከነዚህ ከ50 አገሮች ውስጥ ግን 10 ብቻ ናቸው ሳተላይትን የማስመንጠቅ ብቃቱ ያላቸው ላንች ማድረግ የሚችሉት ደግሞ ሳተላይትን ማስወንጨፍ የሚችሉት 10 ያህሉ አገሮች ብቻ ናቸው ማለት ነው። እንግዲህ እነዚህ 10 አገሮች አሜሪካ፣ ራሽያ፣ ፈረንሳይ፣ ጃፓን፣ ቻይና፣ ዩናይትድ ኪንግደም፣ ኢንዲያ፣ እስራኤል፣ ኢራን እና ኖርዝ ኮሪያ ናቸው ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ እስካሁን ድረስ እንግዲህ ባለፉት 57 ዓመት ያህል ማለት ነው ከ1957 ጀምሮ በእነዚህ እድሜዎች ውስጥ በሙሉ ከ6600 በላይ ያህል ሳተላይቶች ወደ ስፔስ ወደ ኦርቢት ተወንጭፈዋል ማለት ነው። ይሄው መረጃ እንደሚያሳየው ከሆነ ከነዚህ ውስጥ እንግዲህ በአሁኑ ሰዓት ላይ 3600 ያህል ሳተላይቶች በኦርቢት ላይ እንግዲህ የተርመሰመሱ ነው የሚገኙት ማለት ነው። ከነዚህ 3600 ያህል ሳተላይቶች ውስጥ ግን በአሁኑ ሰዓት 1100 ያህሉ ብቻ ናቸው በስራ ላይ ያሉት። እንግዲህ ተግባራቸውን እንግዲህ በኋላ እናያለን ምን አይነት ሳተላይቶች እንዳሉ ስናይ ማለት ነው። በጣም የሚገርመው ፋክት ከዚህ ውስጥ ግን 50% ያህል ከ1100ዎች ውስጥ 50% ያህል የንብረትነታቸው የአሜሪካን ነው ማለት ነው። ከነዚህ ከኦፕሬሽናል ከሆኑ ሳተላይቶች መካከል እንግዲህ የተወሰነውን ለማየት የቱ ጋር እንዳሉ ለማየት ያህል በኋላ ዲቴሉ ይኖራል። ነገር ግን የተወሰነ ዳታ ለመስጠት ያህል 500 ያህሉ ከ1100ዎች ውስጥ ማለት 500 ያህሉ በሎ ኤርት ኦርቢት ወይም ደግሞ ለመሬት ቀረብ ብሎ ባለው ኦርቢት ላይ የሚሽከረከሩ ናቸው። 50 ያህሎቹ ደግሞ ሚዲየም ኤርት ኦርቢት የሚባለው ራቅ ብሎ ወደ 20000 ኪሎ ሜትር ከፍታ ላይ ሆነው የሚሽከረከሩ ሲሆኑ የቀሩት ደግሞ ጂኦስቴሽነሪ ኦርቢትስ ይባላሉ። ወደ 36000 ኪሎ ሜትር ከመሬት ርቀው በጣም ራቅ ብሎ የሚሽከረከሩ ናቸው። ለምንድን ነው በተለያየ ቦታ ያሉት? የየራሳቸው ጥቅም አላቸው። ቅርብ ያሉት የራሳቸውን ስራ ይሰራሉ። መሀል ላይ ያሉት ሩቅ ያሉትም የተለያየ ተግባር ስላላቸው ማለት ነው። በኋላ ለመዳሰስ እንሞክራለን እሱ። አሁንም አንዳንድ መረጃዎች እንደሚያሳዩት ግን በአጠቃላይ በስፔስ ላይ እንደምታውቁት ግራቪቲ የለም። ኦብጀክቶች ዝም ብለው ነው ፍሎት የሚያደርጉት። በስፔስ ላይ ወደ 21000 ያህል ኦብጀክቶች ቁሶች ዝም ብለው እየተንሳፈፉ ነው ያሉት ማለት ነው። ብዙዎቹ
በሳይንስ አጠራራቸው ስፔስ ደብሪስ ወይም ደግሞ የስፔስ ላይ ያሉ ቆሻሾች እንደማለት ነው። ቆሻሻ ወይ ደግሞ ቅራቅንቦ እንደማለት ነው። እንግዲህ ደብሪስ የእንግሊዝኛ ቃሉ ያው ቅራቅንቦ የማይፈለግ ነገር እንደማለት ነው፣ ወይ ደግሞ ፍርስራሽ ልትሉ ትችላላችሁ ሲሆኑ ከነዚህ ደግሞ የተወሰኑት ደግሞ ቅድም እንዳልኳችሁ ወደ 3600 ያህል ሳተላይቶች አሉ። 1100ዎቹ ብቻ ናቸው በስራ ላይ ያሉ። ስለዚህ የቀሩት ደግሞ ምን ይባላሉ? የሞቱ ሳተላይቶች ዴድ ሳተላይትስ ይባላሉ። እነሱ ዝም ብለው በቃ ስፔስን ፍሎት እያደረጉ የተሽከረከሩ ነው የሚገኙት ማለት ነው። ከነዚህ ከስፔስ ደብሪስ ወይ ከስፔስ ቅራቅንቦዎች ውስጥ የተወሰኑትን ለመጥቀስ ያህል ከስፔስ ስቴሽን ለምሳሌ አምልጠው የወጡ የሳይንቲስቶች ጓንቶች ወይ ደግሞ ስክሮች፣ የብሎኖች ማሰሪያዎች፣ ካቻቢቴዎች የመሳሰሉ ነገሮች በጣም በዛ ያልጠቃቀን ያህሉ ኦብጀክቶች እንግዲህ ማለት ነው በስፔስ ላይ ዝም ብሎ ሲሽከረከሩ ነው የሚገኘው ማለት ነው። በጣም ከፍተኛ በሆነ ስላችሁ ዝም ብሎ መንሳፈፍ ስላችሁ በትንሽ ስፒድ አይደለም፣ በ20 ሺህ እና ከዛ በላይ ኪሎሜትር ፐር አወር ነው ዝም ብሎ የሚሽከረከሩት ማለት ነው። እና የራሳቸው ችግር አላቸው እነዚህ በኋላ ላይ ሳተላይቶች የሚሰሩ ሳተላይቶችን ሄዶ የመግጨቱ ነገር ስበርሳቸው የመጋጨታቸው ነገር ችግር አለው። እና ይህንን ስፔስ ላይ ያለ ቅራቅንቦ ደግሞ ለመልቀም ሌላ ሪሰርች እና ሳይንስ እየተካሄደ ነው ያለው። ሰፊ የሆነ ኔት ልኮ እነሱም በዛ ኔት ውስጥ ከቶ ወደ ስፔስ ሻትል ውስጥ ከቶ ለማምጣት ብዙ አይነት ሪሰርቾችና ሙከራዎች እየተካሄዱ ነው ያሉት ማለት ነው። ቅድም እንዳልኳችሁ ሳተላይቶች የተለያዩ ተግባር አላቸው። ነገር ግን የሚሽከረከሩባቸው ኦብጀክቶች ደግሞ የተለያዩ ናቸው። እስካሁን የምንጠቅሳቸው ብዙዎቹም ፎከስ ማድረግባቸው በመሬት ላይ መሬትን ኦርቢት ተከትለው የሚሽከረከሩትን ሲሆን ነገር ግን ጨረቃን የሚሽከረከሩ ሳተላይቶች አሉ። ፕላኔቶችን እንደ ሳተርን፣ እንደ ማርስ፣ እንደ ቬነስ፣ እንደ ጁፒተር ያሉ ፕላኔቶችን ደግሞ የሚሽከረከሩ ለተለያየ ጉዳይ ለማጥናት ያንን ፕላኔት የሚሽከረከሩ ደግሞ ሳተላይቶች ደግሞ አሉ ማለት ነው። ለምንድን ነው ሳተላይቶች እጅግ በጣም አስፈላጊ የሆኑት? ለምንድን ነው በጣም ይሄ ሁሉ ነገር 57 ዓመት ሙሉ እንግዲህ በስራ ላይ ናቸው ያሉት። አሁንም ይሄ ቴክኖሎጂ እያደገ ብዙ ነገር እየተደረገ ነው ያለውና ለምንድን ነው አስፈላጊ የሆኑት? ቅድም እንዳልኳችሁ መግቢያ ላይ በጣም ለብዙ ነገር አስፈላጊ ናቸው እጅግ በጣም ከትራንስፖርቴሽን አንስተን ኮሚኒኬሽን ሲስተም ላይ ብንሄድ፣ ናቪጌሽን ሲስተም ላይ፣ ጂፒኤስ ሲስተም ላይ ብንሄድ፣ ለናሽናል ሴኩሪቲ ለሰርቬላንስ ካሜራ ለሴኩሪቲ ሰርቬላንስ ቢሄድ፣ ለሚሊተሪ ፐርፐዝ ቢሆን፣ ዌዘር ፎርካስት ለማድረግ ቢሆን፣ እንዲሁም ደግሞ በጣም እጅግ በጣም አስደናቂ የሆኑ ሳይንቲፊክ ሪሰርቾች ስለ ፕላኔት ስለ ዩኒቨርስ ብዙ ነገር እያወቀ ነው። ቴሌስኮፖች በሙሉ ሳተላይቶች ናቸው እንደነ ሀብል ያሉት በሙሉ ማለት ነው። ለዛ ሁሉ በጣም እጅግ በጣም ወሳኝ ሆኖ ስለተገኙ የሳተላይት ቴክኖሎጂና ግኝት እጅግ በጣም አስፈላጊ ነገር ነው አሁን ለደረሰችበት እድገት ማለት ነው ዓለም። እና አሁንም በመሀል እንደጠቀስኩት በጣም ብዙ አይነት ሳተላይቶች አሉ። የተወሰኑትን አሁንና በኋላ ደግሞ በዲቴል እናያቸዋለን። የዌዘር ሳተላይቶች አሉ። ሲመነጠቁ ለዌዘር ብቻ ተብለው የሚመነጠቁ ሳተላይቶች አሉ። ጂፒኤስ ግሎባል ፖዚሽኒንግ ሲስተም ወይም የናቪጌሽን ሳተላይቶች አሉ። እነዚህ ደግሞ ወደ ከ20 በላይ ሳተላይቶች ናቸው ተጋግሰው የናቪጌሽን ሲስተም አገልግሎትን መስጠት የሚችሉ ማለት ነው። የሚሊቴሪ ወይም የሲቪሊያን መሬት ኦብዘርቬሽን ምድርን ኦብዘርቭ የሚያደርጉ የሰርቬላንስ የእይታ ሳተላይቶች ደግሞ አሉ። ለሚሊቴሪ ፐርፐዝ፣ ለናሽናል ሴኩሪቲ ፐርፐዝ እንዲሁም ለሌሎች ለተለያዩ ለናሽናል ዲፌንስ ጉዳዮች የሚጠቅሙ እነዚህ ብዙ ጊዜ ሚስጥራዊ ናቸው። ምን እንደሚያደርጉ እንዴት እንደሚሰሩ ሚስጥር ነው በብዛት ምክንያቱም ከመንግስት ጋር ከሚሊቴሪ ጉዳይ ጋር የተያያዘ ስለሆነ። ሌሎቹ ደግሞ የኮሚኒኬሽን እና የብሮድካስቲንግ ሳተላይቶች አሉ። እነዚህ የቴሌቪዥን አገልግሎት መስጠት የሚችሉት የፎን ኮልን ማስተላለፍ የሚችሉት በጣም ወሳኝ የሆነ አገልግሎት የሚሰጡ ሳተላይቶች ናቸው። የኮሚኒኬሽን እና ብሮድካስቲንግ ሳተላይቶች የቱ ጋር እንዳሉ በኦርቢት ላይ ሩቅ ያሉት ናቸው፣ ቅርብ ያሉት ናቸው፣ በኋላ ላይ እናያቸዋለን። 60% ያህል የሚሽከረከሩ ሳተላይቶች በነገራችን ላይ የኮሚኒኬሽን እና የብሮድካስቲንግ ሳተላይቶች ናቸው። ምን ያህል ይሄ ዘርፍ ከፍተኛ እንደሆነ ወይ ኃይለኛ ጥቅም የሚሰጠው እዚህ ላይ እንደሆነ ማየት ይቻላል ማለት ነው። እና ስለ ኮሚኒኬሽን ሳተላይቶች ትንሽ ለማለት ያህል በኋላ የምንዳብሰው ነገር ቢሆን ከሳተላይቶች በፊት የቴሌቪዥን ብሮድካስቲንግ እጅግ በጣም ከባድ ነበር። በጣም ከባድ ነገር ነበረ። በአንቴና ሲስተም ያለ ሳተላይት ቤታችን የምንጠቀምበት ብዙ ረዥም ቦታ ሲግናሉ መሄድ የማይችል ሎካል፣ ለምሳሌ አንድ ከተማ ውስጥ ቢሆን ያለው ጣቢያው እዛው ከተማ ብቻ ወይ ደግሞ ያችን ሀገር ብቻ መሸፈን ነው የሚችለው። ወደ ሌላ ሀገር ወደ ኮንቲኔንት ወደ ጎረቤት ሀገር መሸጋገር የማይችል ዊክ የሆነ ሲግናል ብቻ ነበር ማግኘት የምንችለው። ስለዚህ አሜሪካ ሀገር ያሉ ጣቢያዎችን አፍሪካ ውስጥ ሆነን ማየት አንችልም ነበር ሳተላይቶች ባይኖሩ ማለት ነው። እንዲሁም የዓለም አቀፍ የስልክ ጥሪዎች ያለ ሳተላይቶች በጣም ከፍተኛ የሆነ እክል ይገጥመው ነበር ማለት ነው። ስለዚህ በሳተላይቶች መምጣት የተነሳ የቲቪ ሲግናል በጣም በተቀላጠፈ ሁኔታ ከአንደኛው የዓለም ጥግ ወደ አንደኛው የዓለም ጥግ በሰከንድ ያህል ስፒድ ውስጥ መሄድ የሚችልበት ሁኔታ፣ ስልኮችን በቀላሉ የድምጽ ትራንስሚሽን በቀላሉ በሁለቱም ሳይድ መሄድ የሚችልበት ሁኔታን መፍጠር ችለዋል ማለት ሳተላይቶች። ሌሎቹ ሪሰርች ሳተላይቶች ናቸው። ቅድም እንዳልኩት ዩኒቨርስን፣ ሌሎችን የስፔስ ኦብጀክቶች፣ ፕላኔቶች፣ ፀሐይን እንዲሁም ሌሎች ኮከቦችን፣ አስተሮይዶችን ለማጥናት ሳተላይቶች ከፍተኛ የሆነ ጥቅም አላቸው።
ሌሎቹ ከእርሻ ኢንዱስትሪ ጋር በተያያዘ ሳተላይቶች በጣም ከፍተኛ ጥቅም ላይ ይውላሉ። ሞኒተር ማድረግ መሬትን ሞኒተር ያደረጉ ክሮፖችን፣ ሰብሎችን እንዲሁም ድራውት ያለባቸው ድርቅ ያለባቸውን ቦታዎች እያዩ እነዚህ ይሄንን ሰፖርትና የሪሰርች ጋይዳንስ ይሰጣሉ ማለት ነው። እንዲሁም ስፔስ ስቴሽን ኢንተርናሽናል ስፔስ ስቴሽን አሁን ሰዎች ውስጡ ቁጭ ብለው ላብ ሁሉ ያለበት መሬትን የሚሽከረከረው ISS ወይም ኢንተርናሽናል ስፔስ ስቴሽን ራሱ ሳተላይት ነው። እንዲሁም ትልቁ ሳተላይት እሱ ነው ማለት ነው። ኦኬ ጥቅማቸው ይሄ ነው፣ በጣም ወሳኝ ናቸው። ግን ምንድነው ሳተላይት እንዴት ነው የሚሰራው? እንዴት ነው ሳተላይቶች ይሄን ሁሉ በጣም አስደናቂ የሆነ አገልግሎትና ተግባር የሚፈጽሙት እንዴት ነው? ሳተላይቶች የሚሰሩት በሬዲዮ ሲግናል አማካኝነት ነው። ሲግናል ይቀበላሉ። ያን የተቀበሉትን ሲግናል ተመልሰው ትራንስሚት ያደርጋሉ። በቀላሉ ስናስቀምጠው እንደዛ ነው። በሬዲዮ ሲግናል አማካኝነት የሚሰሩት ያን ሲግናል ተቀብለው ከመሬት ላይ ከሚላክላቸው ሲግናል ተቀብለው ተመልሰው ወደሚፈልገው ቦታ ደግሞ ያንን ሲግናል ይልኩታል ማለት ነው። ቀላል በሆነ ሲስተም ውስጥ ይሄ ሲግናል ሪፍሌክትድ ወይም ነው ባውንስድ የሚሆንበት ሁኔታ ነው ያለው ወደ ሳተላይቱ። ለምሳሌ የሰው ሰራሽ ሳተላይቶችን ሳንልክ ጨረቃን ለምሳሌ ብንወስድ ወደ ጨረቃ ለምሳሌ ሲግናል ልኮ ከዛ ያ ሲግናል ተመልሶ ባውንስ አድርጎ እንዲመጣ ማድረግ ይቻላል። ነገር ግን ጨረቃ በጣም ሩቅ ቦታ ስለሆነ ያለችው የሲግናሉ ወደ ምድር መመለስ በጣም ከባድ ነው የሚሆነው፣ ወይ ደግሞ የሚቻልም አይሆንም ማለት ነው። ከዚህም የተነሳ እንግዲህ የሰው ሰራሽ ሳተላይት ውስጡ ላዩ ላይ በከፍተኛ ሁኔታ ያንን ሲግናል ተቀብሎ መልሶ ማስተላለፍ የሚችል ዲቫይስ የተገጠመለት የሰው ሰራሽ ሳተላይት አስፈላጊነቱ ከፍተኛ ሆኖ ይገኛል ማለት ነው። ስለዚህ አንድ ሞደርን የሆነ የሰው ሰራሽ ሳተላይት ምንድነው የሚያደርገው? ይሄን የሬዲዮ ሲግናል ይቀበልና መልሶ ያን የተቀበለውን ሲግናል ወደ ምድር መልሶ ያንጸባርቀዋል ወይም ይልከዋል ማለት ነው። ሲልከው ግን የተቀበለውን ያህል ብቻ አድርጎ አይደለም የሚልከው። ላዩ ላይ የተገጠመለት የተለያየ ትራንስፖንደር የምንለው ላዩ ላይ ያለው የአንቴና ሲስተምና የተለያዩ ሌሎች የሳተላይቱ ክፍሎች ያን የተቀበሉትን ሲግናል ኳሊቲውን ሳይቀንስ ጥንካሬውን ስትሬንግቱን ሳይቀንስ እንዲሁም የበለጠ ያን ስትሬንግስ ቡስት አድርጎ ወይም ጨምሮለት ወደ ምድር በከፍተኛ በሆነ የሬዲዮ ሞገድ ወይ ሲግናል ይልከዋል ማለት ነው መልሶ። ይሄ ፕሮሰስ አምፕሊፊኬሽን ይባላል። ሲግናል አምፕሊፊኬሽን አምፕሊፋይ ማለት ነው ማሳደግ፣ መጨመር፣ ማጠንከር እንደማለት ነው። ከዚህም በተጨማሪ ሳተላይቶች ይህን ሲግናል ማጠንከር ብቻ ሳይሆን ይህንን ሲግናል ከአንድ ፍሪኩዌንሲ አይነት ወደ ሌላ አይነት ፍሪኩዌንሲ በመቀየር ይህንን ብዙ አይነት ፍሪኩዌንሲዎችን ማስተናገድ የሚቻልበትን የቴክኒካል አቢሊቲ ይሰጣሉ ማለት ነው ሳተላይቶች። እና ሳተላይቶች እዛ ስፔስ ላይ የሚሽከረከሩት የሚግባቡት ሌላ ምድር ላይ ካለ ሌሎች ዲቫይሶች ጋር ነው። እነዚህ ዲቫይሶች በምድር ላይ ያሉት እርዝ ወይም ደግሞ የመሬት ስቴሽነሪ ወይም ደግሞ የመሬት ላይ ያሉ ስቴሽኖች ይባላሉ ማለት ነው። ሁለት አይነት ስቴሽኖች አሉ ከላይ ካለው ሳተላይት ጋር የሚግባቡ ማለት ነው። የመጀመሪያው ትራንስሚቲንግ እርዝ ስቴሽን ነው። ያ ማለት ምንድነው? የሚልከው ወደ ሳተላይቱ ሲግናሉን የሚልከው ትራንስሚት የሚያደርገው የምድር ስቴሽን ይባላል። ከዛ ደግሞ ሳተላይቱ ያን ፕሮሰስ ካደረገ በኋላ አጠንክሮ ሲግናሉን መልሶ ሲልክለት ደግሞ ያንን የተላከለትን ደግሞ ሲግናል የሚቀበለው ደግሞ እርዝ ስቴሽን ሪሲቪንግ እርዝ ስቴሽን ይባላል ማለት ነው። ይሄ የሬዲዮ ሲግናል የሚላክበት ፕሮሰስ ደግሞ ሁለት አይነት ፕሮሰስ አለው እንዳልኳችሁ። ይሄ መሬት ላይ ያለው ትራንስሚቲንግ እርዝ ስቴሽን ያንን ሲግናል ወደ ሳተላይት ሲልከው ይሄ ፕሮሰስ ምን ይባላል? አፕሊንክ ይባላል። አፕሊንክ ወደ ላይ ማስተላለፍ፣ ማቀበል፣ ሊንክ ማድረግ ወደ ላይ ማለት ነው። ከዛ ደግሞ ያ ሳተላይት ተቀብሎ ይህንን ሲግናል ካጠነከረው በኋላ ወደሚፈልገው አይነት ፍሪኩዌንሲ ከከፋፈለው በኋላ ደግሞ መልሶ ሪትራንስሚት ያደርገዋል ብያቸዋለሁና ይልከዋል ወደ መሬት። ሲልከው ደግሞ ይሄ ፕሮሰስ ምን ይባላል? ዳውን ሊንክ ይባላል። ያንን ሲግናል በስፔስ ላይ ያለው ሳተላይት መልሶ ወደ መሬት ወደ ታች ሲልከው ማለት ነው ዳውን ሊንክ ይባላል ማለት ነው። በዚህ ፕሮሰስ ውስጥ ደግሞ በጣም የሳተላይቱ አንድ ወሳኝ የሆነ ክፍል አለ፣ ትራንስፖንደር ይባላል። ይሄ ፓርት ምንድነው የሚያደርገው? ቅድም ለመጥቀስ ሞክሬያለሁ። እነዚህን ሲግናሎች የተቀበሉትን ሲግናሎች በተለያየ አይነት ሬንጆች ውስጥ አፕሊንክ ፍሪኩዌንሲዎቹን በተለያየ አይነት ያሉትን በተለያየ ፍሪኩዌንሲ ውስጥ ለሚገባው አይነት ሁኔታ ካደረጉ በኋላ ይህንን መልሰው ወደ በዳውን ሊንኩ ሪትራንስሚት የሚያደርገውን ስራ የሚወጡት ይህን አፕሊንክ እና ዳውን ሊንኩን በትክክለኛ አይነት ፍሪኩዌንሲ እና በማጠንከር ይህንን ኃላፊነት የሚወጡት የሳተላይት ክፍሎች ትራንስፖንደርስ ይባላሉ ማለት ነው። እንግዲህ ሳተላይቶች እንዴት ይሰራሉ የሚለውን መቼም ከጠቀስንና ስለ ሲግናሎቹ በተወሰነ ያህል መንገድ ኮምፕሊኬትድ የሆነ ነገር ቢሆንም ከጀርባው ቢሆንም ፊዚክስ እና ሂሳብ ቢኖረውም ነገር ግን ሀሳቡ ይኖራቸዋል ማለት ነውና ያን ሀሳብ እንደጨበጣችሁ ተስፋ አደርጋለሁና ሳተላይቶች እንዴት እንደሚሰሩ በተወሰነ ያልካወቅን በኋላ ከዚህ ውስጥ እንግዲህ ሳተላይቶች ከሚያከናውኑ ተግባር በጣም ሁላችንን የሚመለከተንን አንዱን ፓርት ደግሞ ትንሽ በዲቴል ለማየት እንሞክራለን። ይሄውም የሳተላይት ቲቪ እንዴት ነው የሚሰራው። ሳተላይቶች የቲቪ
ፕሮግራምን እንዴት አድርገው ነው ተቀብለው ካሰራጩ ከባለቤቱ ማለት ነው ለምሳሌ ኢቢኤስ ጣቢያ ነው ፕሮግራም ያዘጋጀ ይልካል ያንን ተቀብለው ሳተላይቶች ከዛ ደግሞ እንደገና ሪትራንስሚት አድርገው ደግሞ እናንተ ተቀባዮቹ ደግሞ እናንተ ናችሁ ቤት ውስጥ ደግሞ በየቲቪው እንዲገባ የሚያደርገው ይሄ ፕሮሰስ እንዴት ነው መሆን የሚችለው የሚለውን እስቲ ለመዳሰስ እንሞክራለን ባጭሩ አሁን እንግዲህ ሳተላይቶች ቅድም እንዳልኳችሁ በሬዲዮ ሲግናል ነው የሚሰሩት ዋና ሚስጥራቸው ነው ሬዲዮ ሲግናል ዋየርለስ በሆነ መንገድ ማለት ነው ሲግናል ፍሪኩዌንሲ በአየር ውስጥ የሚያልፍ ሞገድ ነው እና ያንን በመጠቀም ቀጥታ ከትራንስሚተሩ ከአስተላላፊው ወደ ተቀባዩ ወይም ደግሞ እናንተ ቤታችሁ ላይ በተገጠመው ዲሽ መሰረት ተቀብሎ ቲቪያችሁ ድረስ የሚካሄድበት ፕሮሰስ ነው እንግዲህ ይሄ የሳተላይት ቲቪ ብሮድካስቲንግ ቴክኖሎጂ ማለት ነው ለማነጻጸር ያህል የድሮ ቴክኖሎጂውንና ወይም ደግሞ ድሮ የምንጠቀምበትንና አሁን ያለውን የሳተላይትና ብሮድካስትን ባጭሩ እናወዳደር ወደ ሳተላይት ቴሌቪዥኖች እንዴት ይሰራሉ ወደሚለው ከመሄዳችን በፊት ማለት ነው ሳተላይት ባይኖረንም ቤት ውስጥ ቁጭ ብለን ቴሌቪዥን ማየት እንደምንችል የታወቀ ነው ሎካል የቴሌቪዥን ጣቢያዎች ያለ ዲሽ አማካኝነት ወይም በሳተላይት ውስጥ ፕሮግራማቸውን አፕሊንክ ሳያደርጉ እዛው ሎካል ላለው ለሀገሪቱ ለከተማው ውስጥ ላሉ ሰዎች እዛው ያለ ሎካል የሆነ ቲቪ ስቴሽን ቴሌቪዥን ፕሮግራሙ ማስተላለፍ ይችላል ይሄ ብሮድካስቲንግ ይባላል በአንቴና ሲስተም ነው የሚሰራው ስለዚህ ቀጥታ ስትሬት በሆነ ኮሚኒኬሽን እዛ ብሮድካስት የሚያደርገው ጣቢያ ትልቅ ዲሾች አሉት ያንን ሲግናል ወደ ከተማው ወደ ሀገሩ የሚለቅ ከዛ በኋላ ነው ቤታችን ውስጥ ያለው ጣሪያችን ላይ ያለው አንቴና ሲስተሞች እነሱ ደግሞ ያን የተላከውን ሲግናል ተቀብለው ቪዲዮን እና ኦዲዮን ለይተው ለኛ ያጫውቱልናል ማለት ነው ይሄ ብሮድካስቲንግ ይባላል በሳተላይት ቴሌቪዥን ደግሞ ስርጭት ደግሞ ይለያል ከብሮድካስቲንጉ ማለት ነው በኖርማል ሎካሊ በአንቴና ሲስተም ከሚሰራው ደግሞ የሚለይበት ምክንያት ምንድነው የቴሌቪዥን ጣቢያው ያንን ዝግጅት ቀጥታ ወደ እናንተ አይደለም የሚልከው መጀመሪያ የሚላከው አፕሊንክ ቀደም ባልኳችሁ መሰረት አፕሊንክ እና ዳውንሊንክ አይደለ ያንን ፕሮግራሞቹን ፓኬጅ አድርጎ በሰርቨር አማካኝነት በተለያየ ወደ አፕሊንክ በሚደረግበት ባለው ቴክኖሎጂ አማካኝነት ወደ ሳተላይት ነው የሚላከው ሳተላይቱ ከተቀበለ በኋላ የኮሙኒኬሽን ሳተላይቱ ያንን የሬዲዮ ሲግናል ከተቀበለ በኋላ በትራንስፖንደር አማካኝነት የሚገባውን የፍሪኩዌንሲ ሪአሳይንመንት ካደረገ በኋላ ስትሬንግዝ ከሰጠው በኋላ ደግሞ ለሪሲቪንግ ስቴሽኑ ደግሞ ይልከዋል ማለት ነው ያ ማለት በየቤታችን ያሉ ዲሾች ሪሲቭ ያደርጋሉ ያንን ያ ዳውን ሊንክ ይሆናል ማለት ነው ከዛ በኋላ ብሮድካስቲንጉ ይቀጥላል ዲቴል የሆነው ነገር እናያለን ሳተላይቶችን በጣም ወሳኝ የሚያደርጋቸው ምክንያት ምንድነው በተለይ ለቴሌቪዥን ብሮድካስቲንግ እና ከተለያየ ሀገር ከአንደኛው ጫፍ ወደ አንደኛው ጫፍ በቀላሉ ዝግጅቶች እንዲተላለፉ የሚያደርግበት ምክንያት መሬት ክብ ነች ስለዚህ ሬዲዮ ሲግናል ደግሞ ቀጥታ ቢሄድ ነው ደስ የሚለው ተቀብሎ ያንን ተቀብሎ መልሶ ባውንስ የሚያደርገው ኦብጀክት ካላገኘ ስታስቡት በጣም ኢት ሜክ ሴንስ ክብ ከሆነች መሬት በዚህኛው ጋር ያለው ብሮድካስቲንግ ጣቢያ በዚህኛው ጋር ላለው ማስተላለፍ ከፈለገ there is no way ሲግናል በቀጥታ ነው የሚሄደው ቀጥታ ባውንስ የሚገጨው ነገር አይፈልግም ስለዚህ ሌላ ተቀባይ ያስፈልጋል ሳተላይቶቹ እንግዲህ እዚህ ጋር ሆነው የሚሽከረከሩት ማለት ነው ስለዚህ እዛ ሄዶ ተመልሶ ይላካል መሬት ጠፍጣፋ ብትሆን ኖሮ ግሪኮቹ ድሮ እንዳሉት እንግዲህ መሬት ጠፍጣፋ ነበረች እንደተባለው ጠፍጣፋ ብትሆን ኖሮ ግን የሳተላይቶች ጥቅም ብዙም ማያስፈልግ ነበር ስለዚህ ፍሪኩዌንሲው ሬዲዮ ፍሪኩዌንሲው ሲግናሉ በቀጥታ የሚፈልገው ድረስ ቦታ መሄድ ይችላል ማለት ነው ስለዚህ ሳተላይቶችን በጣም ወሳኝ የሚያደርጋቸው ለዚህ ክንውን ላይ ቁጭ ተንሳፈው ይሄን ሲግናል ተቀብለው የመሬትን ከርቬቸር ክብ መሆኗን ሁሉ ብዙ ችግር ሳይፈጥርባቸው ሲግናሉን ማስተላለፍ ይችላሉ ማለት ነው ከዚህም በተጨማሪ ይሄ የመሬትን ከርቬቸር ችግሩን ከመወጣትም በተጨማሪ ሳተላይቶችን በጣም ብዙ አድቫንቴጅስ የሚያደርጋቸው ምንድነው በጣም ከፍተኛ በሆነ ርቀት ላይ ስላሉ እንግዲህ የትኛው ቀደም ያልኳችሁ ሎ ኤርት ኦርቢት ሚዲየም እና ጂኦስፔሻል ያልኳችሁ አለ አይደል ይሄ የኮሙኒኬሽን ሳተላይቶች ወይም ብሮድካስቲንግ ሳተላይቶች የቱ ጋር እንዳሉ በሚቀጥለው ላይ እናያለንና ሩቅ ሆነው ስላሉ ያንን መልሰው ዳውን ሊንክ በሚያደርጉበት ጊዜ ከቨሬጅ የሚሰጡት ከቨር የሚያደርጉት ቦታ በጣም ይበዛል አንዴ በጣም ከፍታ ላይ ስላሉ ያንን ሲግናል ትራንስሚት በሚያደርጉበት ሪትራንስሚት በሚያደርጉበት ወይ ዳውን ሊንክ በሚያደርጉበት ጊዜ ከፍተኛ የሆነ ከቨሬጅ መስጠት ይችላሉ ማለት ነው ያ ትልቁ ደግሞ ሌላ አድቫንቴጅ ነው ማለት ነው ስለዚህ በየቤታችን ያሉ ቴሌቪዥኖች የሳተላይት ቲቪዎቻችን ደግሞ ይሄንን ዳውን ሊንክ የተደረገውን ቢም የሚደረገውን ሲግናል መቀበል የሚችሉበት ስፔሻል ዲቫይስ አለ ሁላችሁም በየጣሪያችሁ ይሄን እንግዲህ ኢቢኤስ ቲቪ የምታዩ ከሆነ ደጅ ወጣችሁ ጣሪያ ላይ ብታዩ ወይም ግቢያችሁ መሬት ላይ ብታዩ የሳተላይት የሪሲቪንግ ዲሽ አለ ያንን ሲግናል ተቀብሎ ያንን የመቀበል ወይም ሪሲቭ የማድረግ ብቃት ያለው ዲቫይስ ነው ማለት ነው እንግዲህ የሚላክለትን ሲግናል አሁን እንግዲህ እንመልስላችሁ ቅድም ያልኩት የኮሙኒኬሽን ሳተላይቶች ወይ ብሮድካስቲንግ ሳተላይቶች የሚባሉት የሳተላይቱ ታይፕ ስሙ ጂኦሲንክሮነስ ኦርቢት የሚባለው አይነት የመሽከርከር ዘዴ ነው ያላቸው ይሄ ምን ማለት ነው አየር ላይ ወይም ስካይ ላይ ወይ ስፔስ ላይ they stay in one position ከመሬት መሽከርከር ጋር በተነጻጸረ መልኩ ማለት ነው ቅድም እንዳልኳችሁ ሳተላይቶች በሙሉ ኦርቢት ላይ ይሽከረከራሉ ብያችኋለሁ ስለዚህ ሳተላይቱ አልቆመም ነገር ግን
የነሱ መሽከርከር መሬት በራሷ ደግሞ ተሽከረክራለች ከዛ መሽከርከር ጋር በጣም ሪላቲቭ ሆኗል የራሳቸውን እኩል ካቻፕ ያደርጋሉ ማለት ነው ስለዚህ መሬት ስትሽከረከር እነሱ አብረው ሲሽከረከሩ የሪላቲቭ ቱ የመሬት መሽከርከር የሳተላይቶቹ ቦታ ፊክስድ የሆነ ፖዚሽን እንዲሆን ያደርገዋል ማለት ነው እንግዲህ ምክንያቱ ይሄ ነው እያንዳንዱ ሳተላይት እነዚህ የጂኦሲንክሮነስ ሳተላይት የኮሙኒኬሽን ሳተላይቶች ወደ ስፔስ ላውንች የሚደረጉት በ7000 ማይል ፐር አወር ወይም ደግሞ በ11000 ኪሎ ሜትር ፐር አወር ስፒድ ነው የሚወነጨፉት ከዛ በኋላ የት ይደርሳሉ 22000 ማይል ርቀት ላይ ወይም ደግሞ 35700 ኪሎ ሜትር ርቀት ላይ ይደርሳሉ ከመሬት ከፍታ ላይ ማለት ነው በዚህ ስፒድና ርቀት ላይ ሳተላይቶች በዛ ርቀት ላይ መሬትን ሲሽከረከሩ በ24 ሰዓት ብቻ ነው የሚፈጅባቸው በዛ ስፒድ ላይ በዚያ ርቀት ላይና በዛ ስፒድ ሆነው መሬትን ሲሽከረከሯት እነዚህ ሳተላይቶች 24 ሰዓት ብቻ ነው የሚፈጅባቸው መሬትን ሙሉ ለመዞር ማለት ነው መሬት ደግሞ ስትሽከረከር 24 ሰዓት ብቻ ነው የሚፈጅባት ስለዚህ ሳተላይቶቹ እንደዛ ሲሽከረከሩ 24 ሰዓት ነው የሚፈጅባቸው መሬትን ስትሽከረከር 24 ሰዓት ብቻ ነው የሚፈጅባት ስለዚህ እነሱ ያሉበት ቦታና ቢም የሚያደርጉበት ቦታ ምን ይሆናል ሁሉ ጊዜ ትይዩ ይሆናል ማለት ነው ያ ትይዩነት ይኖራል ስለዚህ ኮሙኒኬሽን ሳተላይቶች ብዙ ናቸው እንዳልኳችሁ ስለዚህ አንደኛው ሳተላይት ለምሳሌ ከቨር የሚያደርገው ቦታ ኢስት አፍሪካን ወይም ደግሞ ሚድል ኢስትም ከሆነ ሁሉ ጊዜ ያን ከቨር ያደርጋል ማለት ነው ያ ሲግናል ሁሉ ጊዜ ወደዛ ቢም መደረጉ ቀላል ምክንያቱም ሳተላይቱና ያ ሳተላይቱ ያነጣጠረበት የመሬት ክፍል ሁሉ ጊዜ ትይዩ ነው ማለት ምክንያቱም መሬት ተሽከረከረ 24 ሰዓት ነው ይፈጅባት ሳተላይቶቹ ቅድም እንዳልኳችሁ በዛ ርቀትና በዛ ስፒድ 24 ሰዓት ነው ይፈጅባቸው ስለዚህ ሁሉ ጊዜ እየተያዩ ነው አብረው የሚሽከረከሩት ማለት ነው ቲንክ ካንሰፕቱ ገብቷቸው ስለዚህ በዚህ መንገድ ሳተላይቱና ያ የመሬት ክፍል ያ ሳተላይት እንዲያገለግል የተፈቀደለት የዓለማችን ክፍል ቀጥታ የሆነ ትይዩነት ይኖራቸዋል ስለዚህ የሲግናሉ ሁኔታ በቀላሉ ቦታውን ሳይስት ማስተላለፍ ወይ ደግሞ ቢም ማድረግ ወይም ደግሞ ዳውን ሊንክ ማድረግ ይችላል ማለት ነው ስለዚህ የመጨረሻውን ስቴፕ ነው የምናየው እንግዲህ ኦኬ ከሌላ ዓለም ክፍል ያለው የብሮድካስቲንግ ድርጅት ሲግናሉን ወደ ሳተላይት ላከው ያ ደግሞ ሳተላይቱ ሁሉ ጊዜ በትይዩ ከመሬት ትይዩ ጋር በእኩል ስፒድ የሚሄደው ደግሞ ሳተላይት ያ የሚፈልገውን የዓለም ክፍል ሽፋን ሰጠ ያንን ሲግናል አስተላለፈ ቤታችን ውስጥ ደግሞ እያንዳንዳችን ጣሪያ ላይ ነው ወይ ግቢያችን መሬት ላይ ደግሞ የሪሲቨር ዲሽ አለን ከዛስ ምንድነው የሚሆነው ኦኬ የሬዲዮ ሲግናሉ ይመጣ በዲሹ አማካኝነት ተቀብሎ ይገባል ገመድ አለ ወደ ቤት ውስጥ ይገባል ሌላ በጣም ወሳኝ የሆነ ቲቪውን ቁጭ ብለን እንድናይ የሚያደርገን ወሳኝ የሆነ ክፍል አለ በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ ማለት ነው ባክስ ሪሲቪንግ ባክሱ አለ ማለት ነው አይደል በተለምዶ የሚባለው ምንድነው ዲኮደር ይባላል ወይ ደግሞ የሪሲቨሩ የሚባለው የሪሲቨር ባክሱ ማለት ነው ይሄ ዲኮደር የሚባለው ባክስ ማለት ነው ዲሞጁሌሽን በሚባል ፕሮሰስ አማካኝነት ይሄም ማለት ምንድነው ያን የተቀበለውን ሲግናል ለየሚፈልገው ጉዳይ መለየት አለበት ዝም ብሎ ያን ሲግናል ቢለቅባችሁ ምንም ሊሰራ አይችልም ምክንያቱም ያ ሲግናል አንድ ላይ ፓኬጅ ሆኖ ነው የመጣው ነገር ግን በዛ ሲግናል ውስጥ የድምጽ ሞገድ አለ የምስል ሞገድ አለ ስለዚህ ይሄ ዲኮደር ይሄንን ሲግናል ዲሞጁሌት ወይ ደግሞ ለየራሱ ለየቅል አድርጎ ይከፋፍለውና የድምጽ ሲግናሉን በቲቪያችሁ ባለው በስፒከር ውስጥ እንደ ድምጽ አድርጎ ይልክላችኋል ምስሉን ደግሞ በስክሪኑ ላይ ወደ ምስል ወደ ቪዲዮ ሲግናል ቀይሮ ያንን ደግሞ ምስል እንድታዩ ያደርጋችኋል ማለት ነው ለምሳሌ ኢንተርኔትን በተጠቀሙ ኖሮ ደግሞ በሳተላይት አማካኝነት ያንን ፍሪኩዌንሲ ያንኑ ፓኬጅ ሆኖ ሲመጣ ስቲል ፍሪኩዌንሲ ነው ወይም ሲግናል ነው ያንን ደግሞ ወደ ዳታ ደግሞ ቀይሮ ዳታ ወደ ዳታ ኢንተርፕሬት አድርጎ ያንን ያደርግላችኋል ማለት ነው የሳተላይት ኢንተርኔት ሲስተም አለ በነገራችን ላይ እሱ እዚህ ሽፋኔ ውስጥ ብዙ አይኖርም ነገር ግን ያንን ነው የሚያደርገው ያ ዲኮደር ወይ ወደ ምስል ሲግናል ይቀይረዋል ወይ ወደ ድምጽ ሲግናል ይቀይረው ወይ ወደ ዴታ ሲግናል ወይ ወደ መሳሰሉት ቀይሮ ለናንተ በሚገባ በሚታይ ትርጉም በሚሰጥ መንገድ ወደ እናንተ ያስተላልፈዋል ማለት ነው እንግዲህ የሳተላይት ቴሌቪዥን በአጭሩ በጣም ሃይ ሌቭል በሆነ መንገድ እንደዚህ ነው እንግዲህ ከተለያየ ዓለማችን ክፍል በቤታችሁ ባለ ዲሽ ውስጥ ወደ 800 700 600 ጣቢያዎች እንዳሏችሁ ነው ማስበው የተለያዩ ከሚድል ኢስት ከመናምን የተለያዩ አረብ ቻናሎች አሉ ኢቢኤስ በዚህ ውስጥ ይመጣል ሌሎችም ዓለም አቀፍ ጣቢያዎች በእንደዚህ ይመጣሉ ካንሰፕቱ ወይም ደግሞ ከበስተጀርባ ያለው ሂደት ይሄን ይመስላል ማለት ነው የመጀመሪያው ክፍል ሳተላይቶች ምንድናቸው ለምን ይጠቅማሉ ምንድነው አስፈላጊነታቸው የሚለውን የመጀመሪያውን ክፍል ለዛሬ ያዘጋጀሁትን እዚህ ላይ አበቃለሁኝ እንግዲህ ለዛሬ ሸፈነው ምንድናቸው ለምንድነው በጣም አስፈላጊ የሆኑት እንዴት ነው የሚሰሩት እና በተጨማሪም ሁላችንም እንጠቀምበትን አንዱን ደግሞ መርጬ እንዴት ነው የሳተላይት ቴሌቪዥን እንዴት ነው የሚሰራው የሚለውን ለመቃኘት ሞክሬያለሁ በሁለተኛው ፓርት በሚቀጥለው ሳምንት ደግሞ ሌሎች እንዲሁም የተለያዩ አይነት የሳተላይት ጥቅሞችን አብረን እንቃኛለን ሳተላይቶች በሙሉ ባንድ ላይ መስራት ቢያቆሙ ምን ይፈጠራል በአለም ላይ የሚለውን እናያለን እንዴት አድርገው ወደ ስፔስ የሚወነጨፉት እንዲሁም ደግሞ
የቱ ጋር ናቸው ያሉት ስፔስ ላይ የሚለውን እንደገና ማን ነው በባለቤትነት የሚያስተዳድራቸው የማን ናቸው እነዚህ ሁሉ ከ1100 በላይ እየሰሩ ያሉ ሳተላይቶች ማን ነው የሚያስተዳድራቸው የሚለውን እናያለን። እንዲሁም ደግሞ እንዴት አድርገው እንደሚሽከረከሩ እናያለን። ቢጋጩ ምን ይፈጠራል የሚለውንና ጃም የሚደረጉት ለምንድን ነው እንዴት ነው የሚለውን በአጭሩ ደግሞ በሚቀጥለው ሳምንት እንጎበኛለን ማለት ነው። በዚህ ፕሮግራም እንደተማራችሁ እንደተዝናናችሁ አዲስ ነገር እንደተማራችሁ ተስፋ አደርጋለሁኝ። በሚቀጥለው በዚሁ ርዕስ በሁለተኛው ክፍል እስከማገኛችሁ ቸር ሰንብቱ ነው የምላችሁ። አስተያየቶቻችሁን እንደተለመደው ብትጽፉልኝ ይደርሰኛል በኢሜል አድራሻዬ በተጻፈው መሰረት እንዲሁም በፌስቡክ ኦፊሻል ፔጅ ላይ በዛ ኢንባክስ ብታደርጉኝ እዛ ላይ ብትጽፉልኝ ሞር እዛ ላይ ነው ኢንጌጅድ መሆነው። እንዲሁም ደግሞ ይህንን የፌስቡክ ፔጅን ላይክ ያላደረጋችሁ ካላችሁ ላይክ ብታደርጉ ሁልጊዜ የምጽፈውን ስታተስ በኒውስ ፊዳችሁ ላይ በየጊዜው ይመጣላችኋል ማለት ነው። ሳምንት እንግዲህ በሁለተኛው ዝግጅት እስከመጠብቃችሁ